የሱና ሰላት በሚሰገድበት ወቅት አንድ ሰው የመስገድ ነሻጣ ከውስጡ ከሌለው ወይም እንቅልፍ የሚታገለው ከሆነ አለመስገዱ ነው ተመራጩ። ውስጥህ ተርበህ ሆድህ ምግብ በየደቂቃው እየጠየቀ ሰላት ውስጥ ገብተህ አትስገድ ነው። መን አከለ ሚን ሃዚሂ ሸጀረቲ ሸይአን ከዚህች ዛፍ ከሽንኩርት አንዳች የበላ የሆነ ሰው ፈላ ያእትየነ ልመስጅድ ወደ መስጅድ እንዳይመጣ ነው። የአላህ መልእክተኛ ምን አሉ? ኢዛ ተወደአ አሐዱኩም ከእናንተ አንዳችሁ ውዱእ ካደረገ ፈአሕሰነ ውዱአሁ ውዱኡንም በተሟላ መልኩ ከፈጸመ ثم خرج عامدا إلى المسجد ቀጥታ መስጅድን አስቦ ለሰላት ከወጣ ፈላ ዩሸቢከነ በይነ አሳቢዒህ በጣቶቹ መካከል አያቆላልፋል። ሰላተል ጀማዓ በሚሰገድበት ሰዓት በምሰሶዎች መሃል መስገዱ የተጠላ ነው ማለት ነው። ሐራም ነው ተብሎ ቀጥዒ የሆነ ነገር የለውም፣ የተጠላ ነው። በተለይ ደግሞ የተጠላ የሚሆነው ምን ሲሆን ነው? መስጂዱ ሰፊ ከሆነና ከኋላው ቦታ ካለው ነው። ሶላት ኢቃም እየተባለ አንተ የሱና ሰላት ቀብልያ አልሰገድኩም ብለህ ሱና ሰላት ውስጥ አትግባ፣ ይሄም ክልክል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም أخي المسلم صحح صلاتك لا تفعل هذا قبل الصلاة لا تفعل هذا أثناء الصلاة لا تفعل هذا بعد الصلاة ያው የዛሬውና አላህ ፍቃዱ ሆኖ በህይወት ካቆየን የሳምንት ርዕስ የሚሆነው አንድ ሼክ አጠር ያለች የሆነ ኪታብ አዘጋጅተዋል። ሙስሊሙ ወንድሜ ሆይ ሰላትህን አስተካክል፣ እነዚህን ነገራት ከሰላት በፊት እንዳትፈጽማቸው፣ ቀጣዮቹን ነገራት ደግሞ በሰላት ውስጥ እያለህ እንዳትፈጽማቸው፣ ሌሎቹን የመጨረሻዎቹን ደግሞ ከሰላት በኋላ እንዳትፈጽማቸው በማለት ለአንድ ሙስሊም ሰጋጅ ሰላት ውስጥ ከመግባቱ በፊት እንዲሁም ሰላት ውስጥ እያለ ከሰላት በኋላ ሊያደርጋቸው የማይገቡ ወይ ሐራም የሆኑ ወይንም የተጠሉ አግባብ ያልሆኑ ተግባራቶችን አንድ በአንድ ይዘረዝራሉ። ጠቃሚ ነው ብዬ ስላመንኩበት ወደ እናንተ አምጥቼዋለሁ። ለዛሬ ጌታ አላህ ፍቃዱ ከሆነ የምንመለከተው የመጀመሪያውን ነጥብ ላ ተፈዐል ሃዛ ቀብለ ሶላህ፣ ሶላት ውስጥ ከመግባትህ ወይም ከመስገድህ በፊት እነዚህን ነገራት አትተግብራቸው የሚለውን የሸይኹን ወደ 12 የሚደርሱ ነጥቦች ነው ኢንሻአላህ። አንደኛ ምን ይላሉ ሸይኹ? ላ ቱሰሊ ወነውሙ ዩጋሊበክ፣ እንቅልፍ እየታገለ አንተን ይዞህ ለመሄድ ጥረት እያደረገ የሱና ሰላቶችን አትስገድ ይላሉ። ሰውየው እንግልጃ ላይ ያለ እንቅልፍ የሚታገለው ከሆነ አረፍ ይበል፣ እንቅልፉ ሲወገድለት በነሻጣው ጊዜ ያንን ሱና ሰላት በቻለው ያክል ይሰግዳል። እንቅልፍ እየታገለው ግን ሱና መስገዱ አግባብ አይደለም ነው። عن أنس بن مالك رضي الله عنه أن رسول الله صلى الله عليه وسلم دخل المسجد كأنس اندتلالفو يا الله ملك تنيا ود مسجد قبو فرأى حبلا ممدودا بين ساريتين بولت مصوصوش مهال يتزرقا قمدنم تملكتو فقال ما هذا الحبل إيه قمد من دنو بلو سيتيقو قالوا لزينب رضي الله عنها أم المؤمنين زينب بنت جحش يسوانو تصلي فيه السقامتا تسجدالج فإذا فترت تعلقت به يدكمتش قزي دمو صلاة ولا لما قوارت بلا تدقف بتالج بس دقاف كريون صلاة تاتناككالج كزام فقال صلى الله عليه وسلم يا الله ملك تنيا منالو حلوه فتوت طلو بلاتشو فتوت ሊዩሰሊ አሐዱኩም ነሻጠሁ፣ የሱናን ሰላት ከናንተ አንዳችሁ በነሻጣው ጊዜው ላይ ለመስገድ ሞራሉም ጉልበቱም በተነሳሳ ወቅት ላይ ብቻ ይስገድ። ፈኢዛ ፈተረ በዛ መሃል ከደከመ ወይ የእንቅልፍ ስሜት ከተሰማው ፈልየቅዑድ ይቀመጥ፣ አረፍ ይበል አሉ። ፈልየቅዑድ ሲባል ሁለት ትርጉምን ነው እዚህ ጋር የሚያሳየው። አንደኛ ያንን ሰላት ያቋርጠው ከዛ አረፍ ይበል፣ እንቅልፉ ሲወገድለት ተነስቶ እንደ አዲስ ይሰግደዋል ነው። ካልሆነ ደግሞ ቆሞ ይሰግድ የነበረው ሰው ቀሪውን ሰላት ቁጭ ብሎ ሰላቱን ያጠናቀው ለማለትም ነው። ያው ሱና ሰላት
ከፊሉን በመቆም ከፊሉን በመቀመጥ መስገድ ይቻላልና ማለት ነው። እና ከዚህ በመነሳት እንቅልፍ አንድ ሰው እየታገለው መስገዱ ተወዳጅ አይደለም፣ አትስገድ ተብሏል። عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال ስማቸው በተነሳ ቁጥር በቻልነው መጠን ሰላዋት ከማውረድ ወደ ኋላ አንበል። የሳቸው ስም ሲጠራ አንድ ጊዜ ሰላዋት የሚያወርድ ሰው ከጌታው ዘንድ 10 ውዳሴና 10 ረህመት እዝነትን መቀበል ነው። ይሄ በራሱ ትርፋማ ንግድ እንጂ ምንም ኪሳራ የሌለው ነውና ማለት ነው። እናም ምን አሉ? إذا قام أحدكم من الليل ከናንተ አንዳችሁ በሌሊቱ ክፍል ለመስገድ በተነሳ ወቅት فاستعجم القرآن على لسانه ቁርአን በምላሱ ላይ ካስቸገረው በትክክል መጀመሪያ በኖርማል ወቅት እንደሚቀራው አልቀራም ካለው እያታገለው እንጂ በአግባቡ ማያነብ የሚሳሳት ከሆነ فلم يدري ما يقول ምን እንደሚል እንኳን ካላወቀ اضطجع ጋደም ይበል አረፍ ይበል። ከዛም እንቅልፉ ሲወገድ ተነስቶ በአዲስ ስሜት ሰላቱን ይሰግዳል። ሌላ ሶስተኛው ሐዲስ عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم كناتاتنا عائشة عند تلالفوا يا الله ملكتنيا منالو إذا نعس أحدكم كنانت عنداتشو كانجلاجا انجلجا كجمروا وهو يصلي إيسجد إيالا مالتنا فليرقد عرف بل حتى يذهب عنه النوم يا انكلف كسوسكي وقد اللت درس عرف بل مكنياتهم فإن أحدكم إذا صلى وهو ينعس كنانت عنداتشو إيانجلاج صلاة مسجد كونا فلعله يذهب ليستغفر اسكزاري لسره الطفات جيتاي وهي مهرت أدرقلين እላለው ብሎ ለኢስቲግፋር እየተናገረ ግን ባለማወቅ ሰበብ فيسب نفسه ራሱን ሊረግም ሊሳደብ ይችላል። በራሱ ላይ ዱዓ ሊያደርግ ይችላል በእንግልጃው ሰበብ ማለት ነው። ያ እንዳይሆንና ያ ደግሞ ኢስቲግፋሩ ወይ ዱዓው ቦታውን ለቆ መቅቡል ከሆነ አደጋ ራሱ ላይ እንዳያመጣ እንቅልፉ እስኪወገድለት ድረስ አረፍ ይበልና ከዛም በነሻጣው ይስገዳሉ። እነዚህ ሶስት ሐዲሶች በድምሩ ምን ያሳዩናል? የሱና ሰላት በሚሰገድበት ወቅት አንድ ሰው የመስገድ ነሻጣ ከውስጡ ከሌለው ወይም እንቅልፍ የሚታገለው ከሆነ አለመስገዱ ነው ተመራጩ። ነሻጣውን ባገኘ ሰዓት ይስገድ። ሊዩሰሊ አሐዱኩም ነሻጣሁ እንደሚለው ማለት ነው ሐዲሱ። ይሄ አንደኛው ነው። ሌላው ሁለተኛ መፈጸም የሌለበት ላ ቱሰሊ ወአንተ ጃኢዕ ውስጥህ ተርበህ ሆድህ ምግብ በየደቂቃው እየጠየቀ ሰላት ውስጥ ገብተህ አትስገድ ነው። ያ መቼ ነው? ባለህበት ቦታ ምግብ ቤትም ይሁን መኖሪያ ቤት ወይ ሌላ ቦታ አጠገብህ ምግብ ቀርቦ ከሆነና የምግብ ፍላጎት ከውስጥህ የሚጠይቅህ ከሆነ መጀመሪያ ከምግብ ፍላጎትህ ጀምርና የተወሰነ ሲበርድልህ አሁን ሰላም ነኝ ስትል ሰላቱን በአግባቡ እንድትሰግደው ይሁን ነው። عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم كعبد الله بن عمر عند تلالفوا يا الله ملكتنيا منالو إذا كان أحدكم على طعام كنانت عنداتشو بمقب لاي كنبرنا فلا يعجلن حتى يقضي حاجته منه كذا كمقب لاي قداون اسكي فتسم درس رهابين استاقشالله ويتوقدوا اسكيل درس يانن بما تشاكل تتوائي النساء وإن أقيمت الصلاة لصلاة إقام بالدرق انكوار إقام انكوار بالدرق ነፍስያው ምትፈልግ ከሆነ ያንን ምግብ የተወሰነ በማብረድ ማለት ነው ተመልሼ የቀረውን በመመለስ በለዋለው ሚል ከሆነ የተወሰነ ያብርድ ከዛ ምግቡ ላይ በመመገብ እንዳይነሳ በመቻኮል ሰበብ ሐጃውን እስኪፈጽም። እንዲሁም በሌላ ሐዲስ عن أنس رضي الله عنه قال قال رسول الله صلى الله عليه وسلم إذا حضر العشاء كأنس እንደተላለፈው የአላህ መልእክተኛ ምን ይላሉ? ምግብ በቀረበ ጊዜና ወኡቂመት الصلاة ለሶላት ደግሞ ኢቃም ከተደረገ فابدأوا بالعشاء ከምግቡ ጀምሩ። ውስጣችን የሚፈልገው ከሆነ ያን ምግብ ተርበንም ከነበር አምጣ ካለን ከምግቡ ይጀምር ነው ያሉት። قال الخطابي إمام الخطابي رحمه الله من ይላሉ إنما أمر النبي صلى الله عليه وسلم أن يبدأ بالطعام ከሰላቱ ይልቅ መጀመሪያ ከምግብ ይጀምር በማለት
የአላህ መልእክተኛ ያዘዙበት ሚስጥሩ ሊተأخذ النفس حاجتها منه ነፍስም ያው ከሱ የሚያስፈልጋትን በተወሰነ መልኩ እንድትይዝና فيدخل المصلي في صلاته وهو ساكن الجأش ሰጋጅም ወደ ሰላት ሲገባ ውስጡ የተረጋጋ ሆኖ እንዲገባ ነው لا تنازعه نفسه شهوة الطعام የምግብ ፍላጎት አምጣ የሚል ስሜት እንዳይጨቃጨቀው ከውስጥ እንዳይነሳበት ተፈልጎ ነው ያ ከሆነ فيعجله ذلك ወደ ምን ያቻኩለዋል عن اتمام ركوعها وسجودها وايفاء حقوقها የሰላት ማዕዘናቶችን እንደዚሁም ሩኩዕና ስጁዶችን ሐቁን በጠቅላላ ከማሟላት ሊያቻኩለው ይችላል ለምን አሁን እየራበው ነውና የሚሰግደው ሩኩዑንም ስጁዱንም ሌላ ጊዜ ተረጋግቶ እንደሚሰግደው በአግባቡ ላያሟላ የሰላትን ሐቅ ሊያጓድል ይችላልና ሰላቱንም በአግባቡ እንዲሰግደው መቅቡል የሆነ ሰላት እንዲሆን ቅድሚያ ከምግቡ ይጀምር የተባለው ለዛ ተብሎ ነው وقد ورد عن ابن عباس وابي هريره رضي الله عنهما كابي هريره كعبد الله بن عباس من እንዲሁ የተገኘ ነገር አለ وكان ياكلان طعاما وشوا የተጠበሰ ማለት ነው እሳት የነካውን ጥብስ ወይም ስጋ ይበሉ ነበር فجاء المؤذن ليقيم مؤذن يقام للمتى فقال ابن عباس عبد الله بن عباس من قال لا تعجل اتچاكل አለው حتى ناكل هذا الشواء ይሄን የተጠበሰ ስጋ እስከምበላ ድረስ አትቻኮል ولا نقوم الى الصلاه وفي انفسنا شيء እኛ በውስጣችን የሆነ ነገር ይያለ አምጣ ይያለን ተተነው ወደ ሰላት ምን ቆምበት ምንም ምክንያት የለም ይል ነበር وكان ابن عمر يبدأ بالعشاء وإن فاتته الجماعة عبد الله بن عمر رضي الله عنهما ምግቡን ነበር ካስፈለገው ቀድሞ የሚጀምረው حتى جماعه እንኳን ቢያመልጠው ማለት ነው ለምን ኋላ ላይ በተረጋጋ መልኩ ጡማእኒና ያለው ሰላት ለመስገድ ማለት ነው وكان يوضع له الطعام ምግብ ይኖርለታል አጠገቡ ይቀመጥለታል وتقام الصلاه እዚህ ሰላት ይቋቋማል ይቃም ተብሎ ይጀመራል فلا ياتيها حتى يفرغ ከዛ ከምግቡ እስኪያጠናቅቅ ድረስ ወደ ሰላት ቦታው አይመጣም ነበር وانه لا يسمع قراءه الامام የኢማሙን ቂራአት ራሱ ያዳምጥ ነበር ነው እዛው አካባቢ ነበር ነው وقال ابو الدرداء رضي الله عنه من ይላል من فقه المرء የአንድ ሙስሊም ፍቅህ ሸሪዓን የመገንዘቡ መገለጫው አንዱ اقباله على حاجته ወደ ጉዳዩ መጀመሪያ ፊቱን ማዞሩ ነው حتى يقبل على صلاته وقلبه فارغ ከዛም ውስጡ ንጹህ ሆኖ ሌላ ነገር ሳይወሰውሰው ወደ ሰላቱ በሙሉ ልብ እንዲቀጣጭ እንዲያደርገው መጀመሪያ ለዛ ሰላት ጡማእኒና እርጋታ የሚቃረኑ የሆኑ ነገሮችን ማስቀደሙ የሰውየውን ፍቅህ ነው የሚያሳየው ብለዋል ኢማሙ البغوي رحمه الله تعالى من قالوا قال البغوي رحمه الله وهذا ታዲያ እነዚህ ከምግብ ይጀመር የሚባሉ ነገሮች ምንድነው አጠቃላይ ሐሳባቸው اذا كانت نفسه شديده التوقان الى الطعام በጣም ርቦ መታገስ ማትችል አምጣ የሚልህ ከሆነና በጣም ምግብ የሚያስፈልግ ከሆነ وكان في الوقت ساعه እንደገና የሰላቱ ወቅት የማይወጣብህ ሰዓቱ ረዘም ያለ ጋፕ ካለው የዛኔ ነው ከምግቡ ጀመር የሚባለው فاما اذا كان متماسكا في نفسه አንተ ምንም ችግር የለውም እችለዋለሁ ምትል ከሆነና ማይወሰውስ ከሆነ لا يزعجه الجوع ረሃብ ውስጥህን ማያናውጠው ከሆነ ولا تنازعه شهوة الطعام የምግብ ፍላጎትም ከውስጥ ስሜት አምጣ ብሎ ማይጨቃጨቅ ከሆነ فلا يعجله عن ايفاء الصلاه ሶላትን በአግባቡ ከመሙላት በፍጹም ሊያቻኩለው አይገባም የምግብ ፍላጎቱ ለምን ኮንትሮል ማድረግ ይችላልና ማለት ነው የዛኔ فيبدأ بالصلاه ከሰላቱ ነው መጀመር ያለበት فإن النبي صلى الله عليه وسلم كان يحتز من كتف شاتي يا الله መልእክተኛ የፍየል ወይ የበግ የተከሻ አጥንቱን ማለት ነው ያንን ይዘው በእጃቸው እየቆረጡ ይያለ فدعي الى الصلاه ወደ ሰላት ተጠሩ ምን አደረጉ ታዳ فالقاها ثم قام يصلي ያን ስጋ ጥለው ለመስገድ ተነሱ ይላል ብዙም አላስፈልጋቸውም ነበር ነው እና ከዚህ ከሁለተኛው ነጥብ በጥቅሉ ምንድነው የምንማረው አንደኛ ምግብ በቦታው መቅረብ አለበት አንተ ባለህበት በቤትም ይሁን በምግብ ቤት ወይ በቢሮ ወይ በሌላ ቦታ ሁለተኛ ያንን ምግብ እንድትበላ የሚያስገድድህ የሚያስፈልግህ ነገር ከውስጥህ መነሳት አለበት ረሃብ ማለት ነው ሰላት ውስጥ በገባ ይወሰውሰኛል የምትለው አይነት ያ ከሆነ ከምግቡ ጀምር ነው ጡማእኒና ወሳኝነት ስላለው
ካልሆነ ግን ከሰላት መልስ ቀስ ብዬ በላዋለሁ ወይም ምግቡ አሁን አልቀረበም ገና ቤት እየበሰለ ነው ከተባለ ከሰላተል ጀማዓ ለመቅረት ያ የሚበስለው ምግብ ያልቀረበው ዑዝር መሆን አይችልም ነው። በዚህ መልኩ ዑለማዎቹ ገልጸዋል። ወላሁ አዕለም። ግልጽ ነው። ሶስተኛ አሁንም ከሰላት በፊት ላ ቱሰሊ ወአንተ ሓቂኑን አው ሓቂቡን አው ሓዚቁን። እነዚህ ሶስት ሁኔታዎች አንተ ላይ እየተጫኑ ሰላት አትስገድ ይላል። ላ ቱሰሊ ወአንተ ሓቂን። ሓቂን ማለት ሽንት ወጥሮህ ማለት ነው። ወልሓቂን ሁወ አለዚ ዩጋሊቡ ልበውል። ሽንት የወጠረው ልውጣ ብሎ የሚታገለው ሰው እያፈነ ያንን ሽንቱን ሰላት ውስጥ ገብቶ አይስገድ። አው ሓቂብ። ሓቂብ ማለት ደግሞ ቆሻሻ ከኋላ በኩል ለመውጣት የሚታገል። ወልሓቂቡ አለዚ ዩጋሊቡ ልጋኢጥ። ቆሻሻው ለመውጣት የሚታገለው ሰው። ሓዚቅ ማለት ደግሞ አየር ለመውጣት የሚታገለው ማለት ነው። ያ የተቃጠለ አየር ከኋላ ልውጣ እያለ እየታገለ አንተ አፍነህ ሰላት ውስጥ አትስገድ ነው። ጀማዓ እንኳ ቢያመልጥህ በተረጋጋ መልኩ እነዚህን ጉዳይ ከፈጸምክ በኋላ መስገድ ትችላለህ። فعن عبد الله بن الأرقم أنه كان يؤم قومه. عبد الله بن الأرقم رضي الله عنه ህዝቦቹን ኢማም ሆኖ ነበር የሚያሰግዳቸው። فجاء وقد أقيمت الصلاة. አንድ ቀን ሲመጣ ሶላት ኢቃም ሆኖ ደረሰ ተደርጎ ምን አላቸው? فقال ليصلي احدكم ከናንተ አንዳችሁን ከፊት አርጉና ያሰግዳችሁ እኔ እንዳላሰግዳችሁ فاني سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛ እንዲህ ሲሉ ሰምቻለሁ اذا حضرت الصلاه ሶላት በቀረበ ጊዜ ኢቃም ሲባል وحضر الغائط ሽንት ወይ ቆሻሻ ልውጣ ብሎ ደግሞ የሚታገላችሁ ከሆነ فابدأوا بالغائط ከቆሻሻውን ከማስወገድ ጀምሩ አሉ። ቆሻሻውን ከማስወገድ ጀምሩ። وعن عائشة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول ከናታችን አይሻ እንደተላለፈው ደግሞ የአላህ መልእክተኛ እንዲህ ሲሉ ሰማኋቸው لا يصلي أحدكم ከናንተ አንዳችሁ ሰላት ውስጥ ገብቶ እንዳይሰግድ بحضرة الطعام ምግብ በቀረበበት ሁኔታ ላይ ሆኖ ነፍስያው እየፈለገች ቅድም ባል ነው መልኩ ማለት ነው ትቶ ሄዶ ወደ ሰላት እንዳይገባ ወላ ሁወ يدافعه الأخبثان ወይም ሁለቱ ቆሻሻዎች እንውጣ ብለው የሚታገሉት ከሆነ ሽንትና ሰገራ ማለት ነው እየታገሉት ከሆነ እነሱን ያስወግድ በዚህ ሁኔታ ሰላት ውስጥ አይግባ ነው። قال الإمام أحمد إمام أحمد بن حنبل رحمه الله من ይላሉ لا يقوم إلى الصلاة وهو يجد شيئا منهما ከነሱ ከሁለቱ አንዳች ነገር እያገኘ አስወጣን እያሉት ትቷቸው ሰላት ውስጥ አይግባ። فإن دخل في الصلاة እሺ ሰላት ውስጥ ከገባ በኋላ ከሆነስ የመጡት ሰላት ውስጥ ከገባ فوجد شيئا من ذلك የሆነ ስሜት ከተሰማው ግን فلا ينصرف ما لم يشغله ቢዚ ካላደረገውና ከሰላቱ እንዲወጣ የሚያስገድደው ሁኔታ እስካልተፈጠረ ድረስ ሰላቱን አቋርጦ አይውጣ። وهذا كله إذا كان في الوقت ساعة ያው ምንድነው አሁንም ሰዓቱ ሰፊ ከሆነና ተመልሶ ለመስገድ የሚመቸው ከሆነ ነው። فإن كان فيه ضيق ነገር ግን ሰዓቱ ጥበት ካለበት يخاف فوته ሰዓቱ ያልፈኛል ብሎ የሚፈራ ከሆነ لو اشتغل بالأكل أو تفريغ النفس ለምሳሌ በመብላት ወይንም ደግሞ የነፍስያን ቅድም የጠቀስናቸውን ቆሻሻ በማስወገድ በመጸዳዳት እስከዛ ድረስ ሰላቱ ሊያመልጠኝ ይችላል ካለ ግን ቀጥታ ሰላቱን ያስቀድም ለማለት ነው። ሰዓት አለኝ ካለ ግን ከነሱ ይጀምራል እና ይሄ ሶስተኛው ደግሞ አጠቃላይ መልእክቱ ምንድነው? ሽንትም ቆሻሻም አየርም እየታገለን ሰላት ውስጥ መግባቱ የተጠላ ነው። በዛ ሁኔታ ቢገባ ሰውየው ሰላቱ ባጢል ነው ማለት ሳይሆን መክሩህ ነው፣ የተጠላ ተግባር አድርጓል። አጅሩም ሊቀንስ ይችላል። ምክንያቱም ጡማእኒናውንም ቂራአቱንም ያጓድልበታል። ስለዚህ መጀመሪያውንም ኢቃም ሳይባል ወደ መስጂድ የሚመጣ ሰው ከሆነ ይሄን ችግር በራሱ ላይ ካየ ሽንት ቤትም ላይ ቢሆን ሄዶ ተሰልፎም ይሁን ቦታም ካገኘ ያን ቆሻሻ አስወግዶ በተረጋጋ መንፈስ ይስገድ ነው። አይ ይሄን ያህል የሚያስቸግር አይደለም ስሜቱን እቆጣጠራዋለሁ ሚል ከሆነ ግን ሰላቱ ላይ ገብቶ ይሰግዳል ማለት ነው። አራተኛ ከሶላት በፊት لا تأكل الثوم والبصل قبل الصلاة ነጭም ሆነ ቀይ ሽንኩርትን ከሶላት በፊት በልተህ አትምጣ ወደ ሶላት ነው። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا منالو من أكل من هذه الشجرة الثوم ነጭ ሽንኩርትን የበላ የሆነ ሰው فلا يؤذينا بها في مسجدنا በሷ ሰበብ በመስጂዳችን መጥቶ እኛን አያውከን አዛ አያድርገን አሉ።
ከኢብኑ ዑመር ረዲየላሁ ዐንሁማ እንደተላለፈው ደግሞ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን አከለ ሚን ሃዚሂ ሸጀረቲ ሸይአን ከዚህች ዛፍ ከሽንኩርት አንዳች የበላ የሆነ ሰው ፈላ ያእትየነ ልመስጅድ ወደ መስጅድ እንዳይመጣ ነው። እንደዚሁም ወአን ማዕዳን ኢብን አቢ ጠልሐተ አልያዕሙሪ ከማዕዳን ኢብን አቢ ጠልሐተ አልያዕሙሪ እንደተላለፈው አነ ዑመር ብን አልኸጣብ ረዲየላሁ ዐንሁ ቃመ የውመ አልጁሙዓቲ ኸጢበን አንድ ቀን በጁምዓ ቀን ኸጢብ ሆኖ ቆመ። አው ኸጠበ የውም አልጁሙዓቲ ወይም በሆነ ጁምዓ ቀን ኹጥባ አደረገ። ፈሐሚደላህ ቢስሚላህ ብሎ ጌታውን በማመስገን ጀመረ። ወአትና ዐለይህ ጌታውን አወደሰ። ثم ቃል ከዛም ቀጥሎ ምን አለ? ያ አዩሃ ናስ እናንተ ሰዎች ሆይ ኢነኩም ተአኩሉነ ሸጀረተይን እነዚህን ሁለት የዛፍ ፍሬዎች ወይም ዛፎች ትበላላችሁ። ላ አራሁማ ኢላ ኸቢተተይን ቆሻሻዎች አድርጌ እንጂ አላያቸውም እኔ ሃዘ ቱም ወሃዘ አልበሰል ይሄ ነጭና ቀይ ሽንኩርት ተብለው የሚጠሩት። ወለቀድ ኩንቱ አረ ረጁለ ዐላ አህዲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዩጀዱ ሪሑሁ ሚንሁ በአላህ መልእክተኛ የነብይነት ዘመን ላይ ያንን በልቶ ወደ መስጊድ ሲመጣ ሽታው የሚገኝ ሰውን አይ ነበረ። ምን ሲደረግ ነው ማየው? ፈዩእኸዙ ቢየዲሂ ሐታ የኽሩጀ ኢለል በቂዕ እጁ ይያዝና በቂዕ እስኪደርስ ድረስ ተይዞ ይወጣ ነበር። እንግዲህ በቂዕ ማለት በቀኝ በኩል ስትሄዱ ብዙ ሰሃባዎች ወደ 10 ሺህ የሚጠጉ የተቀበሩበት መቃብር መዲና ላይ ማለት ነው። ከመስጊዱ ተይዞ ወደዛ ድረስ እንዲሄድ ይደረግ ነበረ። ፈመን ካነ አኪሉሃ ላቡድ ስለዚህ አሁን ከመብላት ቅሮት የለም የሚል ሰው ካለ ከጤና አንግል ወይ ከሌላም ነገር መብላቱ ግድ የሆነ ሰው ከሆነ ግን ፈልዩሚትሃ ጠብኸን እሳት ላይ በማድረግ በማብሰል ይግደለው ሽታውን። ያ ሲሆን ሽታው ይጠፋል። በጥሬነቱ በልቶ የሚመጣ ከሆነ ግን አዛ ያደርጋልና አዛ እንዳታደርጉን ነው። ወሰበቡ ናሂ የመከልከሉ ሚስጥሩ ምክንያቱ ምንድነው ከተባለ አነቱመ ወልበሰል ነጭም ቀይም ሽንኩርት ለሁማ ራኢሐቱን ከሪሃ እጅግ አስቀያሚ የሆነ መጥፎ ሽታ አላቸው። የተአዛ ቢሃ ናስ ሰዎች አዛ የሚሆኑበት ስለዚህ ሰውን አዛ ለማድረግ አይፈቀድም ነው። ያ ማለት ግን ሰላት ሲቃረብ ከጀማዓ መሸሽ የፈለገ ሰው ሽንኩርትን ቢበላ ጀማዓ እንዳይመጣ ዑዝር ይሆነዋል ማለት አይደለም። የሚታለል ጌታ የለንም። መጀመሪያውንም አስቀድሞ በጊዜ መጠቀም ይችላል ወይ ሰላት በቀረበበት ወቅት ያንን ሽንኩርት መጠቀም ግድ ከሆነ ደግሞ ያብሰለውና ሽታው እንዲጠፋ አድርጎ በዛ መልኩ ይጠቀም ነው። እናም ወዩልሐቁ ቢሂማ ኩሉ ማ ለሁ ራኢሐቱን ከሪሃ ሐዲሱ ስለ ሽንኩርት ይናገር እንጂ በማዕና ደረጃ የነሱን ቦታ የሚተካ አስቀያሚ ሽታ ያለውን ሁሉ መጠቀምም አብሮ የተከለከለ ይሆናል። ሲጃራን ብንወስደው ከመነሻው ሲጃራው ራሱ ዑለማኡል ኢስላም የኢስላም ሊቃውንቶች ብዙዎቹ ሐራም መሆኑን ገልጸዋል። ጤናን የሚጎዳ ስለሆነ መጠቀሙ ክልክል ነው። ሁለተኛ ደግሞ እሱን እጠቀማለሁ የሚል ሰው ያንን ሲጃራ ስቦ ወደ መስጂድ መግባት የለበትም። ወንድሞቹን አዛ እንዳያደርግ ልክ እንደ ሽንኩርቱ የሚያጠፋው ነገር መጠቀም አለበት። ሲጃራው ግን ሐራም እንደሆነ ሊነገረው ይገባል ነው። ሌላ አዛ የሚያደርግ በጠቅላላ ያንን ማድረግ የለም። ዛሬ ላይ አልহামዱሊላህ እንደ ማስክ የመሳሰሉ ነገሮችም አሉ። ሰውየው ሽንኩርት በልቶ ያንንም ተጠቅሞ ሊመጣ ይችላል። فعن جابر قال رسول الله صلى الله عليه وسلم كجابر بن عبد الله እንደተላለፈው የአላህ መልእክተኛ ምን አሉ? من أكل من هذه الشجرة المنتنة ግማታም ከሆነቿ ከዚች ዛፍ የበላ የሆነ ሰው فلا يقربن مسجدنا ወደ መስጂዳችን ለሰላት الجماعة እንዳይቀርብ فإن الملائكة تتأذى مما يتأذى منه الإنس ሰዎችን አዛም ያረጋው ነገር በጠቅላላ መላእክቶችንም አዛ ያደርጋል። ሰላት الجماعة ላይ ደግሞ መላእክት ይጣዳሉ እነሱንም ጭምር ስለሆነ አዛም ያረጋው እንዳይቀርብ ወደ መስጂዳችን ብለዋል ነው። እና ይሄ አራተኛው ደግሞ ከሰላት በፊት እንዳንፈጽመው የተባልነው በጥቅሉ መጥፎ ሽታ ያለውን ከቀኝ ከግራ ከፊትና ከኋላ ያሉ ሰጋጅ ወንድሞቻችንን የሚያውክ አዛ የሚያደርግ ነገር ተጠቅመን ወደ መስጂድ አንምጣ ነው። አምስተኛ لا تشبك أصابعك قبل الصلاة መስጂድን አስበህ እስከመጣህ ድረስ በጣቶች መሐከል አታቆላልፍ። ከቤት ስትወጣ ውዱ አድርገህ ሌላ ሀጃ ሳይሆን ቀጥታ ሰላተል ጀማዓ መስጂድን አስበህ ከመጣ ከወጣህበት ጊዜ ጀምሮ ሰላቱ እስኪጠናቀቅ ድረስ ይሄ ጣትን ማቆላለፍ ማለት ነው። በዚህ መልኩ ማድረጉም አግባብ አይደለም። የተጠላ
ወይ ሐራም ነው ብዙዎች ያው የተጠላ መሆኑን ነው የሚገልጹት ማቆላለፍ ለምን عن كعب بن عجرة ككعب بن عجرة عند تلالفوا أن رسول الله صلى الله عليه وسلم قال يا الله ملك تنيا منالو إذا توضأ أحدكم كنا أنت عندك وضوء كدرج فأحسن وضوءه وضوء نبت مولى ملكو كفتسما ثم خرج عامدا إلى المسجد قطتا مسجدا أصبو لصلاة كوتا فلا يشبكن بين أصابعه بتاتوچو مهكل አያቆላ አልፋሉ ለምን فإنه في صلاة ውስጥ ነው ያለው ኦሬዲ ከዛ ውዱ አድርጎ ከሱቁም ይሁን ከቢሮ ከቤቱ ከወጣበት ጀምሮ እዚህ ዋናውን ሰላት እስኪሰግደው ድረስ ራሱ ሰላት ውስጥ ነው ያለው ስለዚህ መቼ ይቻላል ማለት ነው ይሄ ማቆላለፍ ሰላቱን ሰግዶ ካጠናቀቀ በኋላ ማለት በሌላ ሐዲስም ላይ ተዘርዝሯል እዚህ ጋር ባይጠቀስም ማንቋቋቱም አብሮ ይገባል ማለት ነው ይሄኛው እዛ ውስጥ ይያለ እንዲ የሚያንቋቋው ሰላቱ እስኪጠናቀቅ መሰበር አለበት ማለት ነው እና ይሄንንም ከሰላት በፊት ማቆላለፍን አትጠቀም ስድስተኛ لا تأتي الصلاة مسرعا وعليك بالسكينة ረካዓዋ እንዳያመልጠን በማለት ሩኩዕ ላይ የምንፈጽመው የብዙዎቻችን ወይ የሁላችንም ስተት ይችነች لا تأتي الصلاة مسرعا ودا صلاة ستمطا يمتچاكل يمتروراط هنا اتمطا وعليك بالسكينة بترغاغا منفس نورمال ارمجان يترامدك نا عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا أقيمت الصلاة صلاة قام كتدرج فلا تأتوها وأنتم تسعون ايتچاكولاچو يتراراطاچو اتمطو ودا صلاة ولكن ائتوها وأنتم تمشون نورمال ارمجان يترامداچو نو ودا صلاة وعليكم السكينة ارغاتان ادراچو تلابسوت فما أدركتم فصلوا كإمامو ያገኛችሁትን አብራችሁ ስገዱ وما فاتكم ያመለጣችሁን ረካዓ ደግሞ فأتموا ኢማሙ ሲያሰላም ተነስታችሁ ሙሉ እንጂ እንዳያመልጠን በሚል መቻኮልም መሮጥም የተጠላ ተግባር ነው የተጠላበት አንዱና ዋነኛው ምክንያት ከሰላት ማዕዘናት አንዱ የሆነውን ጡማእኒና ሰኪና መረጋጋት የሚባለውን ነገር ያጠፋዋል ከዛ ሲሯሯጥ በኃይለኛው ሲራመድ የመጣ ሰው ሰላት ላይ ከገባ በኋላ ፋቲሃን በተረጋጋ መልኩ አይቀራውም የታወቀ ነው ይቆራረጥበታል ትንፋሹም የእንትኑም ይግልጽ ያደርገዋል ያ መሆን የለበትም በተለይ ደግሞ ሩኩዕ ላይ በሩ አካባቢ ላይ ስንሆን ኢማሙ ከፋቲሃ በኋላ ሱረቱል ካፊሩን ሚቀራ ከሆነ ቶሎ ብለን ሩኩዕ እንዳያመልጠን መቻኮል እንጀምራለን ምናልባት ጫማ ቦታ ላይ ስንደርስ ግን ሩኩዕ ከወረደ ተስፋ እንቆርጣለን ወዲያው እንረጋጋና በቃ አንዴ ያምልጦናል ብለን ተመልሰን ወደ ነበርንበት ሁኔታ እንመለሳለን ከመነሻው ከበር እስከዚህ ድረስ ቦታ ያለውን ስለምን መቻኮል አስፈለገ በቃ በደረሳችሁት ስገዱ ነው እንደዚሁ ያመለጣችሁን ተነስታችሁ ሙሉ ጡማእኒና ያስፈልጋል ሰባተኛ ከሰላት በፊት አሁን መፈጸም የሌለበት ይሄንንም በተለይ ሰጋጆች የሚፈጽሙት ነው በተለይ ሰላት ካለቀ በኋላ የሚቸኩሉ ሰዎች የሚያረጉት ስተት ነው لا تمر بين يدي المصلين በሰጋጆች ፊት አትለፍ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ ይሄም ክልክል ነው عن ابي الجهم كابي الجهم እንደተላለፈው قال እንዲህ አለ قال رسول الله صلى الله عليه وسلم لو يعلم المار بين يدي المصلي بسجاجو مال بسجاجو فيت የሚያልፍ ሰው ቢያውቅ ኖሮ ምን ማለት ነው ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን يقف 40 አርባዎቹን መቆሙን ይመርጥ ነበር خيرا له من ان يمر بين يديه ከሰጋጅ ፊት ከሚያልፍ አርባዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ ምንድነው 40 ሲባል قال لا ادري سنه 40 አመት መቆም ይሁን እኔ እንጃ አው شهرን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ አው يومን ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ አው ሰዓትን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው ከአንድ ቀን በላይ ማለት ነው መቆም እዛው ባለበት ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቅ ወንጀሎች ነው የሚመደበው በፍጹም እኛ ልናደርገው አይገባም ብዙ ጊዜ ይሄን ስተት ማን ይፈጽመዋል ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል
ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስተት ነው። ጥንቃቄ ያስፈልጋል። አላህን መፍራት አለብን። እንረጋጋ። እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን? እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን። አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ከአቢ ሰዒድን አልኹድሪ እንደተላለፈው የአላህ መልእክተኛ እንዲህ አሉ። ኢዛ ካነ አሐዱኩም ዩሰሊ ከእናንተ አንዳችሁ እየሰገደ ካለ ፈላ የደዕ አሐደን የሙሩ በይነ የደይህ ማንም ሰው ከፊት ለፊቱ እንዲያልፍ አይፍቀድ። በሱና በሱጁዱ መሃል ማለት ነው። ማንም እንዲያልፍ አይፍቀድ። ወልየድረእሁ መስተጣዕ በቻለው መሰረት ይገፍትረው ይመልሰው። ፈኢን አባ ያም ለማለፍ የሚታገል እምቢ ብሎ አልፋለሁ ሚል ከሆነ ፈልዩቃቲሉሁ ይጋደለው አሉ። ቢማዕና መከልከሉን ኃይል እየጨመረ ይምጣ። ፈኢነማ ሁወ ሸይጣን እሱ ሰይጣን ነውና አሉ። ቢማዕና ሰውየውን እየገፈተረው ማን ነው? ሰውየውን እንዲያልፍ ሰላት እንዲያቋርጥ የሚዳርገው ሸይጣን ተቆጣጥሮታል ማለት ነው ይህን ሰው። ስለዚህ በቻለው መጠን እንዳያልፍ የበለጠ ይታገለው ነው። አንዳንድ ጊዜ እየሰገደ ሊያልፍ ሲል እንዲንልና በቃ ዝም እንላለን። ላ ምንም እድል እንዳይሰጠው ነው። ምንም እንደውም ያምቢ ካለ ኃይሉን ሁሉ ይጠቀም ነው። በቻለው መጠን ባንተና በሱጁድህ መሃል እንዲያልፍ መፍቀድ የለብህም ነው። እና ይሄ ሰባተኛው መልእክት ደግሞ ከሰላት በፊት መፈጸም የለበትም የሚለው ምንድነው? የሰጋጆችን ሰላት ራሳችን እንዳናቋርጥ መጠንቀቅ አለብን። እኛም ሰው እንዳያቋርጥብን መከልከል አለብን። ሰባተኛ ላ ቱሰሊ በይነ አዕሙደት ልመስጅድ። አልሐምዱሊላህ ሙጀመዑ ተቅዋ ከዚህ ውጭ ነው፣ ነፃ ነው። በመስጅድ ምሰሶዎች መሃል ሰላት አትስገድ። ምን ማለት ነው? عن عبد الحميد بن محمود قال صلينا خلف أمير من الأمراء كمسلم مريوج كشمامنتوج كأندو غار إمام هونو أسجدون كسوها لا سجدن فاضطرنا الناس يسوج بذات أسجددننا فصلينا بين الساريتين በሁለት ምሰሶዎች መሃል ሰገድን። እንግዲህ እዚህ ጋር ምሰሶ ካለ እዚህ ጋር ቆመውና እዚህ ጋር ቆመው በመሐከላቸው ሰፉ ቆረጠባቸው ምሰሶ፣ እዚህ ጋርም እንደዚሁ ምሰሶ ካለ ማለት ነው። ተገደን فلما صلينا سجدن بأتناققن ጊዜ قال أنس بن مالك رضي الله عنه من ይላል كنا نتقي هذا على عهد رسول الله صلى الله عليه وسلم بالله መልእክተኛ የነብይነት ዘመን ይሄን ነገር እንጠነቀቀው ነበር ሰፋችንን እንዳይቆራረጥብን ስንል وهذا ታዲያ ይሄ ምንድነው حتى لا تقطع الأعمدة الصفوف المصلين ምሰሶቹ የሰጋጆችን ሰፍ እንዳይቆርጥ ተፈልጎ ነው። አማ ማን ይصلي منفردا فيجوز ذلك له ለብቻው የሚሰግድ ሰው ቀብልያ ወይ ባዕድያ ሊሆን ይችላል። ለብቻው የሚሰግድ ሰው ከአንዱ ምሰሶ በቀኝ ወይ በግራ በኩል ሆኖ መስገድ ይችላል። ይሄ በጀማዓ በሚሰገድበት ጊዜ ነው። አሁን አጠቃላይ መልእክቱ ምንድነው? ሰላተል ጀማዓ በሚሰገድበት ሰዓት በምሰሶዎች መሃል መስገዱ የተጠላ ነው ማለት ነው። حرام ነው ተብሎ ቀጥዒ የሆነ ነገር የለውም፣ የተጠላ ነው። በተለይ ደግሞ የተጠላ የሚሆነው ምን ሲሆን ነው? መስጂዱ ሰፊ ከሆነና ከኋላው ቦታ ካለው ነው። ነገር ግን ጀማዓው የበዛ ከሆነና መስጂዱን የሚሞሉት ከሆነ ግን በምሰሶቹ መሃል ቢሆን ሰፉን ቀጥሎ መስገዱ ይፈቀዳል፣ ምንም ችግር የለውም ነው። ዋናው ነገር ይሄ መስጊድ ምሰሶ ቢኖረው ጀማዓዎቹ ከ10 ከ20 ሰፍ የማይበልጡ ከሆነና ሰፉ እስከ 30 እስከ 40 የሚደርስ ከሆነ ምሰሶ በሚገጥመን ሰፍ ላይ ዘለነው ቀጣዩ ላይ ሰፍ እንዳይቆራረጥ ብሎ ማድረጉ ነው ለኛ የተወደደው ነው። ካልሆነ ሚሞላ እንደ ጁምዓ አይነት ወይ እንደ ረመዳን ሆኖ ሲገኝ ግን ምንም ችግር እና ስምንተኛ አጠቃላይ መልእክቱ እያመቸ ከሆነ ሰፋችንን ላለመቆራረጥ ቀጥታ የሚያያይዘን ሰፍ መምረጥ እንጂ በምሰሶ ጋር ሄዶ ሰፍ መቀጠሉ የተጠላ ነው። ኩና ነተቂ هذا على عهد رسول الله صلى الله عليه وسلم እንጠነቀቀው ነበር ብሎ አነስ እንደነገረን ማለት ነው። ዘጠነኛ لا تقطع الصفوف ሰፍን መቁረጥ። እዚህ ጋር ሰፍ አለ መቀጠል እየተቻለ ቆርጦ ለብቻ ሌላ ቦታ ሄዶ መቀጠል ይሄም አይሆንም። انا عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال كعبد الله بن عمر عند تلالفه يا الله ملكتنيا منالو من وصل صفا بأقبابه يقتل سو وصله الله برحمته يقتلوال ومن قطع صفا هم بلو يقرط سو قطعه الله عز وجل الله كرحمته يقرطوال ዛቻ ነው ማስፈራሪያ ነው። ስለዚህ ሰፍን መቆራረጥ ለብቻ ተገንጥሎ መቆም አይፈቀድም። عسرني لا تصلي وليس بين يديك سترة
ለብቻ በምትሰግድበት ጊዜ ባዕድያ ወይ ቀብልያ ሊሆን ይችላል ወይ የሆነ ሰላት ከሆነ ኢማም ሆነ አንተ ሌላ ጀማዓ የምታሰግድ ከሆነ ከፊት ለፊት ሱትራ ሊጋርድህ የሚችልን ነገር ካላደረክ አትስገድ ሰው ያልፋል ተብሎ የሚጠረጠርበት ቦታ ከሆነ ማለት ነው ካልሆነ እዚህ ጋር መስገድ ከሆነ ፊት ለፊት ያለው ግድግዳውም ላንተ ሱትራ ነው ወይ ከምሰሶ ኋላ መስገድ ከሆነ እንደዚህ ገላጣ በሆነበት ቦታ ላይ ግን ሊያቋርጡኝ ይችላል ካልክ ሱትራን ሳታደርግ አትስገድ عن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم لا تصلي إلا إلى سترة ወደ ሱትራ ቢሆን እንጂ እንዳትሰግድ ከፊት ለፊት ሱትራ አድርገ ሊጋረደ የሚችል ነገር ከለላ ማለት ነው ولا تدع احدا يمر بين يديك ከፊት ለፊትህም ማንም ሰው እንዲያልፍ አትተው አትፍቀድለት فإن أبى فلتقاتله እምቢ ካለ ታገለው ተጋደለው فإنما هو شيطان እሱ ምንድነው ሸይጣን ነውና ስለዚህ በመንሰግድበት ጊዜ ሱትራ ከፊት ለፊታችን እናደርግ ነው እዚህ መስጊድ ላይ ሱትራዎች ከሌሉ ሳንቲሙን በጣም ቀላል ነው አጅር እናገኛለን ብላችሁ ምትነይቱ ወንድሞች ገዝታችሁ እዚህ ማስቀመጥ ትችላላችሁ ማለት ነው ስለዚህ ሰው በሚሰግድበት ሰዓት እያነሳ ይጠቀማል ማለት ነው 11ኛ የፈጅር ሱና ሰጋጆችን የሚመለከት ነው ብዙ ጊዜ የሐነፊያው መዝሐብ የሚከተሉ ሰዎች ናቸው ይሄንንም ስተት የሚፈጽሙት لا تصلي نافلة وقد أقيمت الصلاة صلاة إقام يتبال أنت يا سنة صلاة قبلية السجدكم بله سنة صلاة أتقبا إهم كل نون عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كأبي هريرة عند ثلاثة يا الله ملك تنيا عند الزهال إذا أقيمت الصلاة صلاة إقام كتدرج فلا صلاة إلا المكتوبة كفرد صلاة وجه ليلا يلم ስለዚህ ሰውየው ኢቃም ሲባል እየሰማ ቀብልያ አልሰገድኩም ልስገድ ማለት የለበትም ነው ከታች ምን ይላል ማብራሪያው ላይ وهذا هو قول اكثر اهل العلم ይሄ አብዛኛዎቹ የውቀት ባለቤቶች ንግግርና አቋም ነው من الصحابة والتابعين كصحابዎችም ከታቢዒኖችም أن الصلاة إذا أقيمت صلاة إقام كتدرج فلا يصلى ركعتي الفجر وغيرها يفجر ሁለት ረካዓም ይሁን ሌላው قبلية أي سجد من السنن سنة واستمكاتة يهونو إلا المكتوبة يوقت فرد صلاة انجي وقد استدل بهذا الحديث من قال إهنن حديث ما سرجا يدرقون مالو انديه بلو يتناقروا يقطع النافلة إذا أقيمت الفريضة إيا سجد يالا مؤذنو تنستو إقام كالا سنة يقرط أو يميلون مالو إهن حديث ما سرجا رقو وخصه آخرون بمن يبدأ في صلاة النافلة ليلوش دمو هاي اندزار اللم لك إقام سيبال سنان مجمرن سونو من ملكتو بلوال እና ምንድነው ታዲያ እዚህ ጋር ሲባል ሰውየው ኢቃም ከመባሉ በፊት ሱናን ጀመረ ከዛ በኋላ ሙአዚኑ ተነስቶ ኢቃም ካለስ ያለበት የሱና ረካዓ ይወስነዋል ገና የመጀመሪያ ረካዓ ላይ ከሆነ ይቁረጠው ነው እሱም ቢሆን ሰላቱን ካልሆነ ግን አንዱ ረካዓ ጨርሶ ለምሳሌ ሁለት እየተነሳ ወይ ሁለተኛው ረካዓ ላይ ከሆነስ ፈጠን አድርጎ ሁለተኛውን ይስገደው ነው ፋቲሃ ላይ መገደብ ሌላ ተጨማሪ ሱራ ለመቅራት የሩኩዕና የሱጁድ ዚክሮችን መጠናቸውን መቀነስ በዛ መልኩ ቶሎ ብሎ ኢማሙ ላይ እንዲደርስ ለማድረግ ማለት ነው ግን ገና ለመጀመር ከሆነ ግን አይሆንም አይቻልም ነው በተለይ ብዙ ጊዜ የፈጅር ረካዓተይን ያመልጠናል ብለው ያው ዱባይ ላይ ለ6 አመት ቆይቻለሁ ብዙዎቹ hatta ሰላቱ ቢያመልጣቸውም ሱናውን ነው የሚሰግዱት ወደ መስጊድ ሲመጡ አንድ ረካዓ አምልጧቸዋል ከፈጅር እኮ አይደለም ኢቃም ተብሎ ይቅርና ሁለተኛ ረካዓ ላይ ቆመናል እሱ ወደ መስጊድ ገብቶ የሆነ ጥግ ላይ ሄዶ ሁለት ረካዓውን ይሰግዳል ከፈለገ ጀማዓው ያምልጠኝ ነው እንደውም አንድ ጊዜ አንዱን አናገርኩት ፓኪስታናዊ ነው በተሰባበረ አረብኛ ነውና መነግባባው እንዴት አደርጋለህ ሐዲሱ እንደዚህ ላይ ስራ አልቀበልህም አንተን አለኝ ኢማሙ ጋር ሄጄ ከሰስኩት ከዛ ጠሩትና ምንድነው ጉዳያችሁ ሲሉ ድጋሚ ነገርኳቸው እንደዚህ ነበር የሚያደርገው ሐዲሱ እንደዚህ ይላል አንተስ በፍጹም እኔ ረካዓቴኑ ሊያመልጠኛ አይገባም እሱ መስገድ ስላለብኝ ነው ሲል እሺ እንደማስረጃ እኮ እሱ ትክክል ነው አሉት አልቀበልም ማለት ከዛ ነው ሸይኹ የነገሩኝ እኛ ሐነፊያዎች ነን እንደዚህ ብለው በመዝሐባቸው የሆነ ነገር ነገሩኝ የረካዓተይል ፈጅር እሺ ያመለጠው ሰው ምን ያደርግ ኢቃም ተብሏል ብሎ ወደ ሰላቱ ከገባ ከተባለ ሁለት ምርጫ አለው አንደኛ ፈርዱ ካለቀ በኋላ ተነስቶ መስገድ ይችላል ሁለተኛ ደግሞ ፀሐይ ከወጣ በኋላ
የተወሰነ እንትን ስትል ሰላቱል ኢሽራቅ የሚጀመርበት ወቅት ላይ ማለት ነው። የዛኔ የቅድም ያልሰገደውን ቀብልያ መስገድ ይችላል። እንደውም በላጩ ይሄ ነው የሚባለው። ፀሐይ ከወጣች ግን በኋላ ላልሰግደው ይችላል ሌላ ሀጃ ውስጥ ገባለው ካለ ከፈርድ በኋላም ያመለጠውን ሱና መስገድ ይችላል ነው። ኢቃም እየተባለ ፈርድ ሰላት እንጂ ሌላ የለም ነው። ሰላት ላይ ሆነን ፋቲሃ እየቀራሁኝ ገና በመጀመሪያው ረክዓ ሙአዚኑ ተነስቶ ይቃም አለ። አሁን እኔ ማቋረጥ ነበረብኝ። ምን አደርጋለሁ? ሰላም አለይኩም ሰላም አለይኩም። ይሄ ሰላተል ጀናዛ ላይ ነው። ማሰላመት ነው፣ ማቋረጥ አይደለም። ማቋረጥ ነው፣ ትቶ መውጣት ነው። ስለዚህ ለማቋረጥ ሲባል ወደ ቀኝ ወደ ግራ ማሰላመት አይጠበቅም። ሰላት ላይ ነበርኩኝ ኢቃም ካለስ ወደ ሰላቱ ገባለሁ፣ ወደ ሰፍ ተቋርጧል ማለት ነው። የግድ ለማቋረጥ ወደ ቀኝ ወደ ግራ ማሰላመት አይጠበቅም። ማሰላመት ከሰላት መውጫ እንጂ ማቋረጫ አይደለም። ያ ሰላቱል ጀናዛ ላይ ለምሳሌ ከአራተኛው ተክቢራ በኋላ የምንፈጽመው ነው ማለት ነው። 12ኛ አሁንም ከሰላት በፊት አትገልገል የተባለው ላ ተተለፈዝ ቢንኒየቲ የሰላቱን ንያ አውጥተህ አትናገር። ይሄም ብዙዎቻችን ያው የምንፈጽመው ነው። ወተለፉዙ ቢሃ ሱነቱን ይላል ሰፊና ላይ እንደ ሻፊዒያው መዝሀብ ብሎ ምንድነው እሱም ኢማሙ ይስተው ካለ በኋላ አላሁ አክበር ሲል መርሐባ ነወይቱ ሰሊ ሰላት ፈርደል ዒሻ ረክዓቲን ሊላሂ ተዓላ እንላለን። ይሄ ንያችንን አውጥቶ መግለጽ መናገር ማለት ነው። አታድርገው። ወንየቱ ሩክኑን ፊ ሰላት ንያ የሰላቱ አንድ ማዕዘን ነው። ያለ ንያም ይሆን ነገር የለም፣ ግድ ነው። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት የአላህ መልእክተኛ ስራ በጠቅላላ በንያ ነው ትክክል የሚሆነው ወይም ይበላሸው ወይም ደግሞ አጅሩ የሚገኘውና የሚታጣው ብለዋል። ያለ ንያም ይሆን ነገር የለም። ወላኪንሃ ነገር ግን እቺ ንያ ተኩኑ ቢልቀልብ በልብ ነው። አዝሙል ቀልብ ልብ ያንን ነገር ለማድረግ መወሰኑን መግለጫ እንጂ አንደበት የሚተረጉምበት የሚናገርበት ምክንያት የለም። ወላ ዩተለፈዙ ቢሃ አውጥቶ መናገር አይሆንም። ከማ يفعله كثير من الناس ብዙ ሰዎች እንደሚተገብሩት قال ابن القيم في زاد المعاد ابن القيم زاد المعاد በሚለው ኪታባቸው ላይ እንዲህ አሉ كان النبي صلى الله عليه وسلم اذا قام الى الصلاه يا الله መልእክተኛ ወደ ሰላት በቆሙ ጊዜ قال الله اكبر الله اكبر ብለው ነው የሚናገሩት። በአንድ ሐዲሳቸውም ላይ اذا قمت الى الصلاه فكبر الله اكبر በል ነው ያሉት። ከሳቸው የሚሰማው የመጀመሪያው ንግግር አላሁ አክበር የሚል ነው። ወለም የቁል ሸይአን ቀብለሃ ከዛ በፊት ምንም ነገር ሲሉ አይሰማም። ወላ ተለፈዘ ቢንኒየቲ አልበታ ንያንም በፍጹም አልተናገሩም ነወይቱ ብለው። ወላ ቃለ ኡሰሊ ሰላተን ከዛ እንዲህ ሰላት ሰግዳለሁም አላሉም። ሙስተቅቢለ አልቂብለቲ ወደ ቂብላ ዞሬ ብለውም አልተናገሩም። 4 ረክዓቲን ወየሰላቱን መጠን በረክዓም አልገለጹም። ኢማመናው ማእሙመን ኢማሞኛ ሰግዳለሁ ወይ ማእሙም ተከታይ ሆኜ ሰግዳለሁ አዳእ ነው የወቅቱ ሰላት ወይ ቀዳ ያለፈኝን ቀዳ ብለውም አይናገሩም። ልብ ውስጥ ነው ያለው ይሄ ሁሉ የወቅቱ ፈርድ ነው እንዲህ የሚለው። ወለም ينقل عنه احد قط ኧረ ማንም ከሳቸው ይሄን ሰምቻለሁ ብሎ ነቅል ያረገ የዘገበም የለም። باسناد صحيح ولا ضعيف حتى صحيح ይቅርና ضعيف በሆነ ሰነድ እንኳን ራሱ በደካማ ዘገባ አልመጣም። በቃ በፍጹም የለም ነው። ከሰሃባዎችም የተገኘ ነገር አይደለም። ስለዚህ ኢማሙ ይስተውካለን በኋላ ተስተካክለን ስንቆም አላሁ አክበር ሲል ኢማሙ አላሁ አክበር ሲል እኛም አላሁ አክበር ነው የምንለው። አላሁ አክበር በምንልበት ሰዓት የወቅቱን ሰላት ለመስገድ ውስጣችን ከነየተ ያ ነው ንያ ተብሎ የሚጠራው። በአንደበት መናገሩ ቢድዓ ነው፣ መሰረት የለውም ነው እንጂ የተናገረ ሰው ሰላቱ ተበላሽቷል ለማለት አይደለም። ጥንቃቄ እናድርግ ነው። ላ ተፈዐል ሃዛ ቀብለ ሰላት الجمعة አሉ። አሁንም ያው ቀብልያ ላይ ናቸው። እነዚህን ደግሞ ከሰላተል ጁሙዓ በፊት አትተግብራቸው አሉ። አንድ ላ ተእቲ الجمعة متأخرا እየቻልክ ምንም ዑዝር ሳይኖርህ ሰላተል ጁሙዓን የዘገየ ሆነህ አትምጣ። وعليك بالتبكير إليها በንጋታው ወይም በጠዋቱ ቀደም ብለህ ከቻልክ ና ወደዛ ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبي هريرة عند تلالفوا يا الله ملك تنيا منالو على كل باب من أبواب المسجد كمسجد بروش بيان داندو بر لاي ملكاني ሁለት መላእክቶች አሉ እኛ ባናያቸውም يكتباني ይጽፋሉ ማንን አልአወለ ፈልአወል መጀመሪያ ቀድሞ የሚመጣው ቀጥሎ ሁለተኛ ሶስተኛ የሚገባውን ይመዘግባሉ። ስለዚህ ምን ማለት ነው? ሁላችንም ቅድሚያ መተል እንመዘገብ ይገባል። ለምሳሌ በመጀመሪያው ሰዓት የገባ ፈከረጁሊን ቀደመ በደነተን የግመል ሰደቃን
እንዳቀረበ ያክል ነው። ግመል ስንት ነው? መታቁትም ዋጋውን ያው መቼም ከበሬ በላይ ነው። የግመልን ሰደቃ እንዳቀደመ ነው። ያኛው ደግሞ በሁለተኛው ሰዓት ከገባ ወከረጁሊን ቀደመ በቀረተን ላም ወይም በሬ የወይፈን ሰደቃ እንዳቀረበ ነው። ወከረጁሊን ቀደመ ሻተን በሶስተኛው የሚመጣ ደግሞ የበግን የፍየል ሰደቃ እንዳቀረበ ነው። አራተኛ ወከረጁሊን ቀደመ ጠይረን በራሪ ዶሮም ይሁን ወይ የሚበላ በዛው ዘር ያለን ሰደቃ እንዳቀረበ ነው። አምስተኛ ወከረጁሊን ቀደመ በይضተን እንቁላልን ሰደቃ እንዳወጣ ነው። فإذا قعد الإمام ኢማሙ ታዳ ሚንበር ላይ ወጥቶ ኹጥባ ሊያረግ ቁጭ ሲል طويت الصحف የተመዘገበበት ወረቀት ይጠቀለላል። አትመዘገብም ማለት ነው ከዛ በኋላ ከመጣ አላህ ይወፍቀን። ስለዚህ ሁሉም ሰው በቻለው መጠን በጊዜ ይምጣ ለማለት ነው። በራሱ ዋጅብ ሆኖ ሳይሆን መምጣት አለብን። ያ ዋጅብነቱ ሁለተኛው አዛን ከተሰማ ነው። በንግድ ስራ ላይ የተሰማሩ ሰዎች إذا نودي للصلاة من يوم الجمعة በጁምዓ ቀን ለሶላት ጥሪ ከተደረገ ያው የጁምዓ ቀን ሁለት አዛን ነው ያለው። የትኛው ጥሪ ነው ሲባል ሁለተኛው ነው። የመጀመሪያው استعداد ነው ተዘጋጁ ነው። ሁለተኛው አዛን ኢማሙ ሚንበር ላይ ወጥቶ አሰላሙ አለይኩም ወራህመቱላህ ካለ በኋላ ማለት ነው። እሱ ከተደረገ ግን ፈሰዓው ኢላ ዚክሪላህ አላህን ወደ ማውሳት ወደ ሰላት በመቻኮል ኑ ወዘሩል በይዕ ሽያጩን ግብይቱን ተውን ያለው حرام ነው። ከዛ በፊት ባለው ይቻላል ነው። በተቻለ ደግሞ ረፍት ከሆነን ጊዜ ካለን በጊዜ መግምጣቱ ሌላው ተወዳጅ ተግባር ነው። ሁለተኛ አሁንም لا تأتي الجمعة قبل أن تغتسل وتتطيب ይሄንንም ከቻልክ ጁምዓ ቀን ሳትጣጠብና ሽቶን ሳትቀባ አትምጣ። عن أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم كأبي سعيد الخدري እንደተላለፈው يا الله ملكتنيا منالو إن الغسل يوم الجمعة واجب على كل محتلم بجمعة كان متاتب بيان داندو محتلم لأكال متن بدرس مسلم وندلاي يتنكر سنانون واجب ميلون يو بزا ملكو سلفتوتنا علماء للتو يما يقبات انكار سنانو والسواك اندزيهم سواكن متكم ዋና የተፈለገው መፋቂያው ሳይሆን ያንን ሊተካ የሚችል ብሩሽም ይሁን በሌላ በኮልጌት የማጽዳት ስነ ስርዓት ማለት ነው። ጥርስን ከእንጨቱ ጋር ብቻ አይደለም ጉዳያችን ነው። እንደዚሁም ደግሞ ወአን የመሰ ሚን الطيب ما يقدر عليه በቻለው መጠን ከሽቶ ሰውነቱን ማስነካት ይሄንን ሊያደርግ ይገባዋል ብለው ረሱል አለይሂ ሰላቱ ወሰላም መክረውናል። እኛም ጁምዓ ለሰላት ከመምጣታችን በፊት ከቻልን ይሄንን እናድርግ ነው። أوس بن أوس قال سمعت رسول الله صلى الله عليه وسلم يا الله ملكتنيا يقول اندزيه سيلو سمتشالو من غسل يوم الجمعة واغتسل كفيلوچو بمعنى التوكير ነው ይላሉ። አንደኛውን የመጀመሪያውን ንግግር ማጠናከሪያ ነው የሚሉ አሉ። አይ አይደለም እንደዛ ሳይሆን ሌላ ትርጉም አለ። ወስለል ጀናባ አለ፣ የጁምዓ ትጥበት አለ። ከጀናባውም ታጥቦ ለጁምዓም ትጥበት የታጠበ የሚልም ትርጉም ይሰጡታል። አላ ኩሊ ሐል በጁምዓ ቀን የታጠበ ثم بكر وابتكر ከዛም በነጋታው ማልዶ ወደ መስጂድ የሄደ ሰው ወመሻ በእግሩ የተራመደ ወለም يركب ያልተሳፈረ በመኪናውም ይሁን በጋሪ ወይም በእንስሳ ወደና ሚነል ኢማም ወደ ኢማሙ ጠጋ ብሎ ማለት ነው። አወለ ሰፍ ወይ ሁለተኛ ሰፍ ሊሆን ይችላል። ቀርቦ የተቀመጠ ወስተመዐ ወአንሰተ ወለም የልገ በትኩረት ያዳመጠ ለغው እንኳን ተራ ንግግርን የማይናገር እንቅስቃሴ ማያበዛ ከሆነ ኩቲበ ለሁ ቢኩል ኹጥወቲን የኽጡሃ ዐመለ ሰነቲን ሲያሚሃ ወቂያሚሃ አላህ ይወፍቀን። አላህ ሐዲሱንም ሰሂህ ያርገው። ምንድነው የተባለው እዚህ ጋር كتب له تጽፎለት አለሱ بكل خطوة يخطوها በሚራመዳት በእያንዳንዱ እርምጃ عمل سنة የአንድ አመት ኸይር ስራ ይጻፍለታል። صيامها ያ ኸይር ስራ አመት ሙሉ እንደጾመ وقيامها አመቱን ሙሉ በሰላት እንደቆመ አላህ ይወፍቀን። ከኛ የሚጠበቀው እንግዲህ ነይቶ መተግበሩ ነው ማለት ነው። وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كأبي هريرة عند تلالفوا يا الله ملكتنيا منالو من اغتسل يوم الجمعة بألة جمعة قدموا يتطبسوا فأحسن غسله تطبتون يسامر ولبس من صالح ثيابه دهنا لبس مرطو يلبس
ወመሰ ሚን ጢቢ በይቲ ቤቱ ካለው ሽቶ ደህና ነው የሚለውን መርጦ ሰውነቱንም ልብሱንም የቀባ ያስነካ ሰው غفر له ما بينه وبين الجمعة الأخرى وزيادة 3 أيام من التي بعدها ከዚህኛው ጁምዓ እስከ ቀጣይ ጁምዓ ሌላ ተጨማሪ 3 ቀን በድምሩ የ10 ቀን ጥቃቅን ወንጀሎቹ ራሱ ይማራሉ ነው። ያው በሌላ ሐዲስ الصلوات الخمس والجمعات إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنب الكبائر እንደተባለው ማለት ነው። ሶስተኛ ሌላው فإذا دخلت المسجد ترى بألة جمعة مسجد وفقه يقبه جزي فلا تجلس حتى تصلي ركعتي تحية المسجد ولا ركعتين كمسجد تحية المسجد بفيت زنب لهيده قج أتبال وإن كان الإمام على المنبر حتى إمام منبر لا ينكوهونه خطبة لا يراسو بيهون أنت مسجد وسطك هون يقبه ولا ركعتين بايهون خطبه لما دامت قلل لا درجه بفاتحة لا يبتشا تقدبه سجدة ولو لما دامت الزجاج انجي زنبله قج أتبال لمن عن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أحدكم المسجد كنا أنت عندك مسجد كجبة برندا ويجب ميلو حكمه أي ملكتهم مسجد وسط كجبة فلا يجلس حتى يصلي ركعتين ሁለት ረካዓተይን ከመስገዱ በፊት እንዳይቀመጥ ነው። ስለዚህ ሁለት ረካዓተይን መስገድ ይገባናል ማለት ነው። وعن جابر قال جابر بن عبد الله رضي الله عنه እንዲህ አለ دخل رجل المسجد عند سود مسجد قبا يوم الجمعة بألة جمعة والنبي صلى الله عليه وسلم يخطب يا الله ملكتنيا خطبة يرغو نبر فقال له خطباውን ራሱ አቋርጡና صليت ركعتين سجدها لن ديالوت قال لا السجدكم ماله فقال له قم فاركع ركعتين وتجوز فيهما تنس ሁለት ركعتين سجد ስትሰግድ ግን አሳጠራቸው አሉት። ثم قال كذا يايزو منالو اذا جاء احدكم يوم الجمعه والامام يخطب እናንተ አንዳችሁ በእለተ ጁምዓ ኢማሙ ኹጥባ ያደረገ ወደ መስጊድ ከመጣችሁ فليركع ركعتين وليتجوز فيهما ሁለት ረካዓተይን አጠር አድርጎ ይስገድ ብለዋል። ይሄንንም እንድንፈጽም ነው። አራተኛ አሁንም لا تتخطى الرقاب ولا تفرق بين اثنين የግድ ከፊት መሆን ስላለበት ወይ የሆነ መሃል ላይ መቀመጥ ስላለበት በወንድሞች ትከሻ እየረጋገጥካቸው በሰዎች መሃል እንዲየበታተንክ አትለፍ። ይሄም አግባብ አይደለም ነው። عن عبد الله بن بصر قال كنت جالسا الى جنب المنبر يوم الجمعه كمنبر ጎን ቁጭ ብዬ ነበር በእለተ ጁምዓ فجاء رجل يتخطى رقاب الناس يسوچن تكشا يترامبد يگچ አንድ ሰው ማለፍ ጀመረ ورسول الله صلى الله عليه وسلم يخطب الناس يا الله ملكتኛ ለሰዎች ምክር እየሰጡ ነበር ኹጥባ ያረጉ فقال له رسول الله صلى الله عليه وسلم اجلس እዛው ባገኘው ቦታ ላይ ተቀመጥ فقد آذيت በርግጥም ሰዎችን አዛ አድርገሃል وآنيت تأخرت وابطأت ራስ ወደ ኋላ ቀርተ ዘግይተሃል እዛው ባለህበት ቁጭ በል መጀመሪያውንም ይሄን ቦታ የምትፈልገው ከሆነ ቀደም ብላ አትመጣም ወይ ከኋላ ከመጣ በኋላ ከዘገየ በኋላ ቦታውን ለማግኘት ስትል የወንድሞችን ትከሻ እየገጨህ ወይ ደግሞ የወንድሞች መሃል እየለያየ አታድርግ በማለት ከለከሉት ማለት ነው። እና መሆን ያለበት ምንድነው ባገኘነው ቦታ ላይ መቀመጥ ነው። ወደፊት የሚያስኬድ ክፍተትም ከታየ ቀስ ይያል የወንድሞችን ትከሻ ሳንረጋግጥ አሳልፈን ይያልን በአደቡ ልናልፍ ይገባል ማለት ነው። እንግዲህ እነዚህ 12 እና 4ቱ በድምሩ 16ቱ ያው ከሰላት በፊት የሚለውን በተመለከተ ነው። ኢንሻአላህ አላህ ፍቃዱ ሆኖ ሳምንት በህይወት ካገናኘን ሰላት ውስጥ ካለን በኋላ ደግሞ ልንፈጽማቸው የማይገቡ ተግባራቶች ሰላቱን ካጠናቀቅን በኋላ ደግሞ የማይገቡ ተግባራቶች የሚባሉትን አላህ የሳምንት ሰው ይበለን እንመለከታቸዋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።